ሰላም ጤና ይስጥልን። እንዴት ቆያችሁን? የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። እንደተለመደው በአዲስ ጉዳይ ወደ እናንተ መጥተናል። ኢቲኤፍሲ ሁለተኛው ዙር ውድድር በቅርቡ እንደሚከወን በአዘጋጆቹ ይፋ ሆኗል። ሁለተኛው የዩኤፍሲ ፋይት በኢትዮጵያ እጅግ ተጠባቂ መሆኑ ከወዲሁ እየተገለጸ ይገኛል። ጆኒ ጁጁትሱን በቀጣይ እጅ የሚያከነዳውና ሽንፈትን የሚያከናንበው ማን ሊሆን ይችላል የሚለው ምርጫ በመጨረሻ በትላንትናው ዕለት ለይቶለታል። ከብዙ ውዝግብ በኋላ ሴቶ ማርሻል አርት በመጨረሻ ከጆኒ ጋር ለሚደረገው ፋይት መስማማቱና ፍርሚያውንም በህጋዊ መንገድ ማኖሩ ተነግሯል። በምን አይነት ጥቅማጥቅምና በምን አይነት መንገድ በመጨረሻ በበርካታ ጉዳዮች አወዛጋቢ የነበረው ሰው ፋይቱን ተቀበለው የሚለውን ሙሉ መረጃ ይዘናል። ከዚህ ባሻገር የቢኒያም ሽብሬና የዮኒ ቬጋስ እንዲሁም ደግሞ በነሰይፉ ፋንታሁንና በነጌታቸው መካከል የተፈጠረውን አዲስ ውዝግብ በተመለከተም ያዝንላችሁ መረጃ አለ። ይህ የፋይት ውድድር በርካታ ረብጣ ሚሊዮን ብሮች የሚገኙበት መሆኑን ተከትሎ እውቅ ኢትዮጵያውያን ሁሉ አይናቸውን በዚህ ውድድር ላይ ጥለዋል። ይህንኑ ተከትሎ በጌታቸው ስዊት ቦክስ የመጀመሪያ ዝግጅቱን በተሳካ ሁኔታ ያጠናቀቀው የኢትዮጵያውያን ኤምኤምኤ ውድድር በቀጣይ በሌሎች አዘጋጆች ዘንድ ሊሞከር እንደሚችል ፍንጭ የሰጡ እንቅስቃሴዎች እየተከወኑ ይገኛል። በተለይም ደግሞ በሰይፉ ፋንታሁን በኩል ሰሞንኛ ቃለ ምልልሶችን እያደረገ የሚገኘው ቢኒያም ሽብሬና እንዲሁም ደግሞ ፕሮሞተሩን ዮኒ ቬጋስን በተመለከተ አዳዲስ መረጃዎች ተሰምቷል። ሰይፉ ፋንታሁን ወደ ውድድር አዘጋጅነት ሊመጣ የሚችልበት እድል እንዳለም በስፋት እየተነገረ ይገኛል። ቢኒያም ሽብሬን የኢቲኤፍሲ አዘጋጆች ማምጣት የማይችሉ ከሆነ ሌላ ወዳዳሪ አካል ወደ ኢትዮጵያ በማምጣት የሚመጥነውን ፋይተርን በመምረጥ እጅግ አስደናቂ የሆነ ዝግጅት ለማዘጋጀት ዝግጁ ነን የሚል መልእክት በነሰይፉ በኩል መተላለፉ አግራሞትን ያጫረ ሆኗል። ይህንን ጉዳይ በተመለከተ ያዝንላችሁ መረጃ አለ። ከዚህ ባሻገር በባለፈው የመጀመሪያ ዙር ውድድር ላይ የተሳተፈው ንቃተ ህሊና በቀጣይ ዙር ከማን ጋር ይገጥማል? አዳዲስ የወጡ የፋይት እስኬጁሎችም አሉ። እነዚህንም መረጃዎች ይዘን መተናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ ልባዊ ግብዣችን ነው። ቀጥታ ወደ መረጃው እናልፋለን። ሁለተኛው ዙር የኢትዮጵያውያን ኤምኤምኤ ውድድር ተጠባቂነቱ ከወዲሁ እጅግ ጨምሯል። 4 ወራቶች ብቻ እንደቀሩት በአዘጋጆቹ እየተነገረ ይገኛል። በተለይም ደግሞ የዚህ ውድድር አውራ የሆነው ጆኒ ጁጁትሱ በቀጣይ ከማን ጋር ፍልሚያውን ያደርጋል የሚለው ጉዳይ ሲያወዛግብ ቢቆይም በመጨረሻ ምላሽን አግኝቷል። ከ1 ሚሊዮን ብር ሽልማት ተነስቶ 5 ሚሊዮን ብር የደረሰው ውድድሩ ነገር ግን በሴዶ ማርሻል አርት የ10 ሚሊዮን ብር ሽልማት ይገባኛል ጥያቄ ቀርቦበት ነበረ። ሴዶ ማርሻል አርት ለዚህ ውድድር ከታጨበት ዕለት ጀምሮ ያለኝ ተጽዕኖ ፈጣሪነት እጅግ ከፍተኛ ነው። እኔን ለመመልከት የሚመጡ ኢትዮጵያውያንም ቁጥራቸው እጅግ በርካታ ነው። ግዙፍ ስቴዲየም ሊዘጋጅ ይገባል። በውድድሩ ብቻም ከ100 እስከ 200 ሚሊዮን ብር በትኬት ሽያጭ ብቻ መሰብሰብም ይቻላል። ይህን ተከትሎ የሚገባኝን ጉርሻ ሽልማት ላገኝ ይገባለሁ። ከውድድሩም በፊት በእነዚህ ጉዳዮች ላይ መስማማት አለብን የሚሉ ነጥቦችን በይፋ ሲያነሳ ነበር። ይህም ከዓለም አቀፍ የዩኤፍሲ ዝግጅት የተወሰዱ አንዳንድ ነጥቦችን በማንሳት የሚገባኝን ክፍያ ስጡኝ የሚል አጨቃጫቂ የሆኑ ጥያቄዎችን አንስቶ ነበር። በአዘጋጆቹ በኩል ደግሞ ሴዶ ማርሻል አርት ከዚህ በፊት የኤምኤምኤ ውድድር ባክግራውንድ የሌለውና የመጀመሪያ ውድድሩን የሚያደርግ መሆኑን ተከትሎ የሚጠይቀው ብር እጅግ እየተጋነነ አሊያም ደግሞ እርሱ የማይወዳደር ከሆነ በሌላ ተወዳዳሪ ቦታውን ለመተካት እንደሚገደዱም ሲያስረዱ ቆይቷል። የመጨረሻ ያሉትንም ዲል አቅርበውለት ነበረ። 10 ሚሊዮን ብር አሸናፊ ከሆነ ከፋይቱ ይዞ መውጣት የሚችልበትም እድል ቢመቻችለትም ነገር ግን ይህንንም መቀበል አልቻለም ነበር። በዚህም በህዝብ ዘንድ ሰፊ የሆነ ቅሬታን ሲያስተናግድ የቆየው ሴዶ ማርሻል አርት በመጨረሻ የኤምኤምኤ ውድድሩን በይፋ ተቀብሏል። መቀበል ብቻ ሳይሆን መፈራረሙንና በውሎቹ ላይ መስማማቱን ከዚህ ባሻገር ደግሞ በፍጥነት ወደ ልምምድ መግባቱም ተነግሯል። ከወዲሁ የሴዶ ማርሻል አርት ደጋፊዎችና አድናቂዎች ብርቱ ተጋጣሚ እንደሚገጥመው በመጥቀስ ችላ ሊል እንደማይገባውና ጠንካራ የሆነ የውድድር ጊዜን ማሳለፍ እንዳለበት ገልጸዋል። ከአመጋገብ ጀምሮ ራሱን በትንፋሽ ማዘጋጀት እንደሚኖርበትና ከዚህ ባሻገር ደግሞ እንደ ግራፕሊንግ ያሉ በመሬት ላይ የሚደረጉ
ፍልሚያዎችን ነጥብ ለማስቆጠር ኤምኤምኤው ላይ ጁጁትሱን አካቶ ከሚክስ ማርሻል አርቱ ጋር ድንቅ የሆነ ክህሎቱን ሊያሳይ እንደሚገባውና ለዚህም አዳዲስ ስፖርቶችን ጭምር ሊያጠና እንደሚገባው ስፖርታዊ የሆነ መልእክታቸውን እያደረሱት ይገኛል። ንቁና ጠንካራ እንዲሁም ደግሞ የመጀመሪያው የኤምኤምኤ ውድድር አሸናፊው ጆኒ ጁጁትሱም ከወዲሁ ዝግጅቱን መጀመሩ ተነግሯል። ወትሮም በስፖርት አካባቢ ያለው ሰው አሁንም ብርቱ ተፋላሚነቱን ዳግም ለማሳየትና ከባለፈውም ባነሰ ደቂቃ ውስጥ ውድድሩን ለመቋጨት ከወዲሁ እንቅስቃሴን መጀመሩ እየተነገረ ይገኛል። ግምቶች አሁንም ወደ ጆኒ ጁጁትሱ ያጋደሉ ሆነዋል። ሴዶ ማርሻል አርትም ከወዲሁ አሸናፊው እኔ ነኝ፣ 10 ሚሊዮን ብሩንም እኔ ነኝ የምወስደው የሚል መልእክትን እያስተላለፈ ይገኛል። ከሁለቱ ፍልሚያ ባሻገርም እጅግ ተጠባቂ የሆኑ የሞይታይ የቦክስና የሚክስድ ማርሻል አርት ውድድሮች እንደሚኖሩና እንደባለፈው ሁሉ በእነዚህም እጅግ አስገራሚ የሆኑ ትዕይንቶች እንደሚኖሩ ከወዲሁ እየተነገረ ይገኛል። የተመልካች ቁጥሩ ካለፈው በጥፍ ሊጨምር የሚችልበት እድል እንዳለ እንደ አዳዲስ ፕሮሞተሮች ማስታወቂያዎችም የሚካተቱበት በኢትዮጵያም ከዚህ ቀደም ከነበረው እጅግ አነጋጋሪና የዓለምን ትኩረት መሳብ የሚችል ዝግጅት ሊከወን እንደሚችል ተነግሯል። የቢኒያም ሽብሬና ዮኒ ቬጋስን ጉዳይ በተመለከተም በርካታ አዳዲስ ነገሮች የመጡ ነው። በተለይም የቢኒያም ሽብሬን ጉዳይ በአየር ሲያስተላልፍ የቆየው ሰይፉ ፋንታሁን በዚህ ፕሮግራም ላይ ሊገባ እንደሚችል እየተነገረ ይገኛል። ባስተላለፈው መልእክት ቢኒያም ሽብሬን ወደ ሀገር ውስጥ ማምጣት የሚችል የሚያዘጋጅ ከሌለ ይህንን ቦታ ለመወጣትና እጅግ ብቁ ኢትዮጵያውያንንም የሚመጥን ዝግጅት ለማድረግ እንደሚገደድ ከዚህ ቀደም መልእክት ማስተላለፉ የማይዘነጋ ነው። ውድድሩ በነጌታቸው ስዊት ቦክስ አሊያም ደግሞ ኢቲኤፍሲ ብቻ ሊከወን አይችልም። ሌሎች አቅም ያላቸው አካላቶችም ወደ ውድድሩ ሊገቡ ይገባል የሚሉ ጥያቄዎች በነሰይፉ ፋንታሁን በኩል መምጣታቸው ተነግሯል። ይህ ውድድር እንዳይዘጋጅ በርካታ እንቅፋቶች በመጀመሪያው ዙር እንደነበሩም ጌታቸው ይፋ ማድረጉ የማይዘነጋ ነው። በተለይም ደግሞ በውድድሩ መሳካት ደስተኛ ያልሆኑ አካላቶች እንደነበሩና ውድድሩን ለመረበሽም ሰፊ ጥረትን ሲያደርጉ እንደቆዩ ተነግሯል። ይባስ ብሎ ደግሞ አሁን ላይ በውድድር አዘጋጅነትም የሚፎካከር ሌላ አካል መምጣቱ አንድም ለስፖርቱ እድገት፣ ሁለትም ደግሞ ውድድሩ በጠራና እጅግ በዘመናዊ መንገድ እንዲከወን ያስችሏል የሚሉ ሐሳቦችም በስፋት እየተነገሩ ይገኛል። የትኬት መግቢያው ስንት ሊሆን ይችላል? የውድድሩ ቁርጥ ቀንስ መቼ ነው? ከዚህ ባሻገር አሸናፊዎቹ የሚያገኟቸው ጉርሻዎችን በትጥቆቻቸው ላይ ይዟቸው የሚገቡ ማስታወቂያዎችም ተወዳዳሪዎቹን ወደ ሚሊዮነርነት ማማ እንደሚያወጡም እየተጠቆመ ይገኛል። ኢቲኤፍሲ 2 ከወዲሁ እጅግ ተጠባቂ ሆኗል። እኛ መረጃዎችን እየተከታተልን አዳዲስ ጉዳዮችን የምናደርሳችሁ ይሆናል። ዕለታዊ መረጃችን ይህንን ይመስል ነበር። መልካም ጊዜ ተመኘን።